ወይ እናንተ ያ የኤፍሬም ንግግር ግራ ያጋባች እናንተ ማናችሁ ማለት ነው። ለማንኛውም ዛሬ አብርሽና እንዲሁም ደግሞ ኤፍሬም መጥተዋል። ሲመጡ ምንድነው ተነጋገሩት? እንዲሁም ደግሞ ኤፍሬምስ ምን አለው? አብርሽስ ደግሞ ምን መልስ መለሰላት የሚል አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አባራታቱኝ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ነገር ሰላም ነው። ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛ እያልኩላችሁ የአብርሽንና እንዲሁም ደግሞ የአቶ ኤፍሬምን ንግግር ሰምቼላችሁ መጣሁኝ። ሲመጣ እየተካሄደው ያለው ነገር ምንድነው? ምንድነውስ ደግሞ የተነጋገሩት ነገር የሚል አብረን የምናይ ይሆናል። ይሄን ቪዲዮ እስከ መጨረሻ ድረስ አዳምጡት። ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ይችላልላችሁ። ኤፍሬም እስከ ዛሬ ለበደልኮ እስከ ዛሬ ደግሞ እንደ ወንድም ስለላከበርኮ እንዲሁም ደግሞ እስከ ዛሬ ብዙ ነገር አድርጌ ያለሁኝ ብዙ ነገርም ደግሞ ተደራርገናል። ይሄንንም ያደረኩት አንደኛው ባንታ በራስክ በመታደርገው ድርጊቶች የተነሳ ነው። ተነሳስቼ ይሄንን ነገር ላደርጋ ቻልኩት። ሲቀጥል ደግሞ ምንም ይፈጠር ምን አንተ ወንድሜ ነክ አንተ ነው የሚጎዳ ነገር እኔም አላደርግም። አንተም ደግሞ በዛው ልክ እኔ ነው የሚጎዳኝ ነገር ምንም ነገር አታደርግም። ነገር ግን ደግሞ አንድ የሚላህ ነገር አለ። ይቺ ሄርሜላ የምትላት ሴትዮ እባክህን ከራስህን ማራቅና እንዲሁም ደግሞ ከራስህ ማሽ አለብክ ብዬ ይሄ ነገር ያያንዳንዱን የማደርገው ነገር እንኳን ባደርግም ላንታ ለህይወት ጥሩ ነገርና እንዲሁም ደግሞ ላንታ የሚመች ነገር ነው እያደረኩኝ ያለሁት። ነገር ግን ደግሞ ይሄንን እኔና እንዲሁም ደግሞ ሩታ ላይ ብዙ ነገራቶች ተፈራርቆብናል። ብዙ ነገርም ተብለናል። ብዙ ነገርም ደርሶብናል አላ ደግሞ ምንድነው ደረሰው እናንተ ላይ ነው የኔ ጥያቄ። ከዛን ሲቀጥል ብዙ ነገርም ተብለን አዎ ተብላችኋል። በነገራችን ላይ ይሄንን እኛም አንደብቅም የተባላችሁትን ነገር። ሲቀጥል ደግሞ ብዙ ነገር ተደርጎብናል ያለው አደረጋችሁ ሲሉ ቆይተዋል እንጂ እናንተ ላይ ተደረጋ የሚል ነገር እኔ በበኩሌ አልሰማሁኝም። ከዛን አብርሽን ደግሞ እኔ ላንተክ ብዬ ነው ያን ይሄንን ሁላ ውጣ ወረድ የማየውና ይሄ ነገር ሁላ የሚባለውና እንዲሁም ደግሞ ይሄንን ብዙ ስድቦችንም እያስተናገድኩ ያለሁት ላንታ ለወንድሜ ብዬ ነው። ይሄ ነገር ደግሞ አንተ ታውቀዋለህ ሁሉንም ነገር። እኔ አንተን የሚጎዳ ነገር ማድረግም አልፈልግም ላደርግም አልችልም ነው። አዎ በነገራችን ላይ እኛም ይሄንን ያደበቅነው ነገር የለም። ምክንያቱም አንተ ወንድምክ ነው እናውቃለን። ነገር ግን ደግሞ እየተካሄደው ባለው ነገር ወንድምነትህ ልክ አይደለም የሚል ብዙ ህዝብ አለ ከኔ ከራሴ ጭምር ማለት ነው። ምክንያቱም እዚህ ጋር ለምን አንተ ላይ የጠላው ህዝቡ ምንድነው? አይ አብርሽ ምንም የሆነው ነገር የለምና እንዲሁም ደግሞ ምንም የተፈጠረበት ነገር የለም። እናንተ ሆን ብላችሁ ነው ይሄንን ነገር እያላችሁት ያላችሁት። እንዲሁም ደግሞ አብርሽ ልክ ነው ትክክል ነው። በነገራችን ላይ አንተ ብቻክ ቤተሰብ ልትሆን አትችልም። አንድ ቤተሰብ ማለት እናት አባትን ጨምሮ እህት ወንድሞችን ተጨማምሮ ነው ያኔ አንድ ቤተሰብ የምንባለው እንጂ አንተ ብቻህ የኔ ቤተሰብ አይደለህም። ብቻህን ቤተሰብ አይደለህም። ግን እናቴን አባቴን እንዲሁም ደግሞ እህቶችን ሌሎችን ወንድሞች ጨምሮ አዎ አንድ ቤተሰብ ነን። ነገር ግን ደግሞ አሁን አንተ ምንም እኔ ህይወት ላይ የሚመለከታህ የሚያገባህ እንዲሁም ደግሞ እኔ ህይወት ላይ ማፍረድም መፍታትም አትችልም። ምክንያቱም ምናልባት ተነጋግረን ተግባብተን በሆነ ከሰቴ ሊመለስ ይችላልሁኝ እንጂ አንተ ቢለሃኝ በምንም ተአምር ምንም ነገር አይስተካከለም ነው። እኛም ብዙዎቻችን አሁን ለታ ያልነው ከሩታ ይሆን ከሄርሜላ ይሆን ከሩታ ይሆን ከሄርሜላ ይሄንን ረስተናው እኛ እንኳን ተመልካች ማለት ነው። አሁን ኤፍሬም የሚለው ያለው ከሩታ ይሆን ነው። ሌሎቹ ደግሞ የሚሉት ያሉት አይ በመጀመሪያው ጤናውን ያሳስበናል ጤናው ይመላስ ነው። እኛም ደግሞ እዚህ ጋር ተመልካችም የሚለው አይ አሁን ለታ ከሩታ ይሆን ከሄርሜላ ይሆን የሚለው ራስተናው እኛም አይ አንድ ሰው ከማንም ጋር መሆን የሚችለው ጤና ምንድነው ጤናው ሲኖረው ነው። አንድ ሰው ጤነኛ ሰው ሲሆን ነው። ከሊሆና ያ ሰው ለራሱ እንኳን ራሱን ያልቻለ ሰው
እንዴት እስከ ሌላ ሰው መሆን ይችላል የሚለው የብዙዎቻችን ጥያቄ ነው። በዚህ መካከል ደግሞ ኤፍሬም ብዙ ነገር ደርሶብናል፣ ብዙ ነገር ተብለናል። እኔና እንዲሁም ደግሞ ሩታ ያልተባልነው ነገር የለም፣ ያልደረሰብንም ነገር የለም፣ ያላደረጉንም ነገር የለም። ይህንን ሁላ እየተባልን ያለነው ነገር ላንታ ብለን አስበናው ነው። እናንተ ነገሩ እንዴት ነው? ምንድነው እያየን ያለ ነው? እናንተም ግራ ገባችሁ እንደኔ ወይስ ደግሞ እኔ ብቻዬ ነኝ ግራ እየተጋባሁኝ ማለት ነው? ለማንኛውም ይሄን ቪዲዮ እንደሰማችሁትና እንዲሁም ደግሞ እንዳያችሁት ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁ ሲላችሁ እንዴ እዚህ ጋር የተጎዳው ማን ነው? ለምሳሌ ኤፍሬም ነው? ኤፍሬምና እነ ሩታ ናቸው ወይስ ደግሞ አብርሽ ነው ብላችሁ ነው የምታስቡት? እኔ ኤፍሬምና ሩታ ላይ ምንም የተጎዱት ነገርና ምንም የደረሰባቸው ነገር እንደሌላ ነው ማቀው። እንዲሁም ደግሞ አብርሽ ላይ ግን ከሁኔታ አንፃር የሆነ ችግር እንዳለበትና የሆነ ነገር እንደደረሰበት ነው የማቀው። እናንተ አስታዳ ለማንኛውም ሁላችሁ አመሰግናለሁ። ሰላማችሁ ብዛ። ባይ ባይ።